ትሰሚኛለሽ? እዚህ ቤት እድሜሽ እንዲረዝም ከፈለሽ አርፈሽ ብትቀመጭ ነው የሚሻልሽ። እርግጠኛ ነኝ ማሚ፣ ውስጤን እኔ ምንም ደስ ያለኝ ነገር የለም። የፈጣሪ ያለ ምንድነው የምታሳየኝ አምላኬ? አንድ ነገር የረሳሽ ይመስለኛል። የገዛ ሰራተኛዬን በገዛ ቤቴ እንደፈለኩ የማዘዝም የመናገርም መብቱም ስልጣኑም ያለኝ እኔ ነኝ። ብርቱካን ምን ያህል አረመኔ ሴት እንደሆንሽ አውቃለሁ። ምናልባት ይሄ አይተሽው ማታውቂው ሀብተ ወቅቶሽ ነው። ይቅርታ ዙፋን፣ አንድ ያልተረዳሽውን ነገር ላስረዳሽ። እኔና በረከት ወዶኝ ወድጆኝ የተጋባ ነው። ይሄን ነገር ደግሞ ቢመርሽም ዋጩ ያልሽው ምንድን ያልሽው? አዋን ሰው ይመናት ጋሚያት ምንድን ያልሽው? በቃሽ፣ ይቅርታ አልጠይቅ። ወይ ጋሽ ምን አባቴ ላድርግልኝ? የወንዶች ወንድ ነበር። አንድ ተራ ምስኪን ሰራተኛ ነኝ እኔ። እሺ ምን ላደርግ እችላለሁ? ማረግ እቺ ምን ታረጊለት ነበር? ናግባ። እንግዲህ መኖሪያ ቤታችን ይሄን ይመስላል። ካሁን በኋላ የዚህ ቤት አባወራም የዚህ ቤት ጌታ እሳቸው ናቸው። የሚልሽን ማንኛውም ነገር ያለምንም ቅድመ ሁኔታ እንድታረጊለት ፈልጋለሁ። ባሌ ነው። ገባሽ? ወይ የትዬ በሞትኩት እንዴ! ጋሺ ታመመ እንጂ መች ሞተ እንዴ? በባሌ በትዳር ላይ ትዳር። አረ ይሄን ፈጣሪ የማይወደውም ግፍ ነው። እውነት አፍሽን ዝጊ። ሲጀመር እስካሁን ድረስ የማንን ጎፈሬ ስታበጠሪ ነው ቤቱ ራሱ ያልተጸዳው? አይ ለጋሽ ቁርስ መስራት ነበር ለዛ። አልገባኝም ግን እኔ ቤቱ ውስጥ ሰው የለም አላልሽኝም? ታዲያ አሁንስ ማን አለ? ማንም እኮ የለም። እሱ ማን ነው? እሱ አይሰማም። የሚሰማ መስሎ ነው። አይሰማም እኮ ሰማኛለህ እንዴ አንተ? አንተ እኮ ነው አይሰማም። አረ ግፍ ነው እንደዚህ አይደረግም። አፍሽን ዝጊ። አንቺንም እንደሱ አድርጌ እንዳልጎልትሽ ውዴ። የምታደርጊው ነገር ደስ አይልም። ተይ የኔ ፍቅር። አሁንም አላመንከኝም አይደለ? ቆይ በደንብ ላሳይክ። ሀሎ፣ ትሰማለህ? ትሰማለህ ወይ? አይሰማም። እንዳልኩ ነው። ታየህ አይደል? ምንም አይሰራ። እጁ አይሰራ፣ እግሩ አይሰራ፣ መናገር አይችል፣ መብላ ዝም ብሎ የተቀመጠ በድን ሰው ታውቃለህ? በድን እንደዛ አድርገህ አስበው። እኔን ተመልከተኝ። እኔ ጌታ፣ እዚህ ቤት ሁሉን ነገር ማድረግ የምችለው እኔ ብቻ ነኝ። አሁን ደግሞ አንተም ተቀላቅለሃል። ኧረ እትዬ እንደዚህ አይደረግም። አቤት! ሲጀመር አንቺ ማን ስለሆንሽ ነው እኔ እንደዚህ አስተያየት የምትሰጪኝ? ለማን ነው ጥብቅናሽ? ይልቅ አፍሽን ዝጊና ገብተሽ ያልኩሽን ምግብ አዘጋጂ። ቅድም እንደነገርኩሽ ነው። ከዚህ በኋላ የዚህ ቤት ጌታም አባወራም እሱና እሱ ብቻ ነው። ተግባባን አይደል? ቆይ ጋሺስ አያሳዝንሽም? ማነሽ አንቺ? ምንድን ነሽ? አፍሽን ዝጊና ያልኩሽን ገብተሽ አስተካክይልኝ። ግቢ። ምን ትላለች እቺ ቆሌ ቢስ? እና ደስ አላለም ማለት ረጅም ጊዜ ስንጠብቀው የነበረ ነገር ነው። አሁን ደግሞ እንደምታየው አብረን ነን። አዎ ደስ ብሎኛል። ግን እሱ እዚህ ነው የሚሆነው? የሚያይ ስለመሰለ ነው አይደል? ያው ካሁን በኋላ ይልቃውን በጣም ነው ናፈቀኝ። ምንም አይነት ወሬም ንግግርም አልፈልግም። ወይኔ ቀስ
ልጅ እኔ አባት ጀግና እኮ ነው የኔ ወድ። የምርሽን ነው? ምን ጥያቄ አለው? አንቺም ለነገሩ ጣፋጭ ነሽ። የምር አለጃ አለጫ እድሜ ዘመኔን ሙሉ ሲጫወትብኝ ኖሮ ይሄን ሁሉ አለማሳጥቶኝ። ሁሌ ይገፈፍ። በየት በኩል እንዴት ብለን የመጣኸው? ቆይ በራሱ ምንም ነገር ማድረግ አይችልም ብለሽኛል ነበር እንዴ? እሱማ አንተን እኮ ነው ምን አባል ሰራ ነው እዚህ ድረስ የመጣኸው? ደግሞ ይነፋረቃል እንዴ? በፈጣሪ ማንን ክፉ ለማስባል ነው? ቆይ የፈጣሪ አለ ምንድነው የምታሳየኝ አምላኬ? ምን አልሽ አንቺ? ማለቴ ጋሺ ትሰሚኛለሽ? እዚህ ቤት እድሜሽ እንዲረዝም ከፈለሽ አርፈሽ ብትቀመጭ ነው የሚሻልሽ። አሁን እዚያ ትገተሪብኝ። ጥፊ ከዚህ ነይ 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 ነይ። ቆይ ሬሳሽን ማን ሊሰበስብልሽ ነው? ይዘሽው ውጪ። እኔ ፍቅር በጣም አስደነግጡ አይደል? ሁለተኛ እንደዚህ ነገር አይፈጠርም። ይኸውልሽ ያደረግሽው ነገር ግን ትክክል አይደለም። ቆይ ምን ማለት ነው ያደረግሽው ነገር ትክክል አይደለም ማለት? ባልሽ እኮ ነው አብረን ተኝተን ያገኘን። ታዲያ ምን የምታካብደው? ለአንድ ዓመት ያክል ስታደርገው የኖርከው ነገር አይደል እንዴ? ታዲያ እሱን በድብቅ ነው ስናደርግ የነበረው። አሁን እኮ አደባባይ ላይ ወጣ ተሰጣን። ኡፍ አንተ ደግሞ አሁን ወሬውን ተናግረህ ዝቀየረ በእናትህ ሁላችን ምን አባቴ ላድርግ? እኔ አንድ ተራ ሰራተኛ ነኝ። ቆይ ከዚህ ሴትዮ እንዴት አድርጌ ነው ማዳን የምችለው? አንተ እቺ የተረገመ ሴትዮ ጠጣች። በቃ ያን ምላሷን ሳትለቅብኝ ይዤ ልሂድ በቃ። የምር ግን በጣም ጣፋጭ ነሽ። የቀመሰ ነው የሚያውቀው። መኞት መኞት፣ አንቺ? አቤት። ቡና ፊ እና ታዲያ ምን ልትሆኚ ነው ይሄን ከረፈፍ ይዘሽብኝ የመጣሽው እንዴ? እና ኪችን ትቼው አልመጣም። ምን አልሽ? ይቅርታ ማለት የፈለኩት እኮ እሱን እዛ ትቼው ብሄድ ኪችን ውስጥ የሆነ ነገር እንዳልኩ ብዬ ነው። ይበቃኛል፣ እኔ ልሂድ። የት ነው የምትሄደው? ገና ቡናውን መች ጠጣን እንዴ? እዚህ ቁጭ ብሎ እዚህ እንደዚህ እያየኝ እንዴት ነው እዚህ መቀመጠው? አሁን አንተ ነው የማታበሳጨኝ። ምንድን ነው የምታካብደው? የኔ እናት አንቺ ለይቶልሻል፣ እኔ ልሂድ። የምርህን ነው? ምንድን ነው ተገትረሽ የምታይኝ? እጅ ቢጋዚ አሁንም እዚህ ቁጭ ብለህ ታፈጥብኛለህ። በእናትህ ስታስጠላ። ምን አባ ነው የምትለኝ? ምን ፈለግ? ውሃ
ጠጣ? አለበት ሲው ጸጥ ብለና ተገላገልኩ። ጭራሽ ደግሞ የራስን ብቻ ደግሞ ራስ እየገፋ መምጣት ጀምረሃል። ለነገሩ አንተ አይደለም የሚያጠፋው፣ እኔ ትንሽ የተዘናጋሁት። እንዲህ ነው የሚሻለው። ችግር አለ? አይ ኧረ ችግር የለም። እና ውስጥ ግቢ ብዬሻል ነበር። ለምን ወጣሽ? አልጠራሽኝም እንዴ? የጠራሽኝ እኮ መስሎኝ ነው። ደንቆሮ፣ እኔ በአማኑ ቀን ጠርቼሽ ቢሆን ኖሮ አሰሚኝም ነበር። እሺ ጋሼ እንዴት ነው? ሸዳው ትፈልጊዋለሽ? አልገባኝ። የፈለግሽው ነገር አለ? አይ ቀደም እኮ ለምን አመጣሽው ስትይ ስለነበር ለዛ ነው። ትሰሚኛለሽ? አንቺ ይሄ ቀደም ብዙ ያዋጣሽ። ሰማሽኝ አይደል? እቺ የተረገመች ዛሬማ በሰበሰች ካረለ ምን አለበት ማጠጣት ካልቻለች እኔን ብትጠራኝ። አይዞ በቃ እንደዚህ አይዘልቅም። እሺ ደግሞ ምግብም ሰርቼልሃለሁ። ወይ በእናትህ አታልቅስ እንዴ! በቃ አታልቅስ። ሁሉም ነገር እኮ በዚሁ አይቀጥልም። እባክህ በእናትህ እንደዚህ አትሁን። እኔ ሁሌም ከጎን ነኝ። እንዴት ቆይ በአጭር ጊዜ እንደዚህ ልትሆን ቻለ? በዛ ላይ ደግሞ የበሽታው ምክንያት ሁሉ አለመታወቁ። ቆይ ለምን ነው ተለያኝ ወጣው? ታዲያ ምን ማድረግ ነበረብኝ? ምን ማለት ነው? ምን ማድረግ ነበረብኝ ማለት? ቆይ ምን እያደረክ ያለው ነው የሚመስልህ? አሁን እዚህ መንገድ ላይ ልንጨቃጨቅ ነው? ኧረ እባክህ እኔ እናንተን ህይወት ለማስተካከል እንደዛ ደፋ ቀን አለው። አንተ ጭራሽ ጭቅጭቅ ሰልችቶሃል። እሺ በቃ አታኩርፊ ነው ቆይሽ። ቆይ በእናትህ አሁን ከነሱ ጀምር የሚያናደኝ ነገር የምታደርገው ምን ላደርግ ታዲያ? ስትናደጂ እኮ ይበልጥ ስለምታምሪ ነው። እውነት ሰውን እያናደዱ ማባበሉንማ ትችልበታለህ። ሚስቴ አይደለሽ እንዴ? ምን እንደሚያስደስትሽ እኮ በጣም አውቃለሁ። በጣም ነው የማፈቅርህ ታውቃለህ። ግን ደግሞ በጣም ታናድደኛለህ አንዳንዴ። እና ፍቅሬን በምን ልግለጽ? ወይኔ እኔ ቆንጆ፣ አንቺ አሁን ልጅሽ የስራ ስልክ ተደወለ። እንዳትጠይቅ። ወይዬ እኔ ፍቅር፣ እንደዚህ ድንገት አትደውይ ያላልኩሽም እንዴ? ከባድ ስራ ላይ እንዳለሁኝ ታውቂያለሽ። እኔም እኮ በጣም ንፍቅ ነው ያልሽኝ እኔ ቆንጆ። በጣም ነው የምወድሽ እኔ። ምን ያልሽኝ? እሺ እሺ፣ ኧረ ችግር የለውም እሺ። አሁን ግን የሆነ ሚቲንግ አለኝ፣ እሱን ጨርሼ እመጣለሁ። እሺ በቃ እሺ፣ መልሼ እደውልልሻለሁ ሚቲንግ እንደጨረስኩ። እሺ እሺ፣ እኔማ እሺ እኔ ቆንጆ
እዚሁ ልጅ ላይ ተጎልተሃል። እንዴት እንዳስጠላኝ ማን በነገረ። ደግሞ እንዴት ነው ልታይኝ የምትሞክረው? ስታስፈራ። ቆይ ግን እኔ የምልህ ናስቲ፣ ለምን ግን አትሞትም? አንተም እንደዚህ የቁም ሬሳ ሆነ ከምትሰቃይ እኔም ከምትሰቃይ ምን አለበት ድፍት ብለህ ያለ ነገር ሁሉ በእጄ ቢገባ አይመስልም? እንደ ሀሳብ ነው ቢሆን ደስ የሚለኝ ነው የነገርኩህ። ኮቴ ቢስ ቆሌ የለሽ ኮቴ የለሽ ምን ትሰሪያለሽ እዚህ ተገትረሽ? ኧረ አላየሽኝም እንጂ እኮ እንዳግረኝ በር ስር ተለጥፈሽ ስታዳምጪኝ ነበር አይደል? ኧረ እኔ በጭራሽ እንደዛ አላደርግም። እርግጠኛ ነሽ? ያወራሁት ምንም ነገር አልሰማሽም? አዎ እኔ ምንም ነገር አልሰማሁም። ለነገሩ አንቺም ከሱ ማትሻይ ሬሳ ነሽ። ምንም ለውጥ የላችሁ። ምንድን ያደረከው? ስማ፣ ምንድን ያደረከው? ምንድነው ቤት ምንድነው ለዚህ ከዚሁ ለሞታ አትገላገልም። የለህም እኮ እንዳለ ነው የሚሰማ። የለህም፣ የቁም ሬሳ ሆነሃል እኮ አንተ። ምኞት አቤት። በእናትሽ ነው ቤት ነው ያጸዳ። በእናትሽ ሂደሽ ውጪ። በጣም አጫጭሽበት። በሩን ከፋፍቺው። ዛሬም በህይወት አለ። በሞትኩት እኔ አፈር ልብላ፣ እኔ ልንከራተት። ወይኔ ጭካኔ! መቼስ እዚህ ያድራ አይደለም አይደለ? ተነሳክ እንዴ? በዚህ ቅዝቃዜ እዚህ ጋር አሳድራክ አይደለም አይደለ? ምን አይነት መረገም ነው? ቆይ እሺ፣ እንዴት አድርጌ ነው እኔ ከዚህ ቤት ላስወጣ ከምችለው? ምኞት፣ እቺ ከዚች የተረገመች ሴትዮ እንዴት ነው ማድነህ? አንቺ ምኞት፣ አሁንም እቺ የተረገመች ደግማ መጣራቱ አይቀርም። አንቺ አሰሪኝ። አቤት፣ መጣው።
ደስ ይላል። አንቺ እንዴት ነው የሚያምረው? እንዴት እንደዚህ ያላየሁት? እኔን ለማናደድ ብለሽ ቆርጠሽ ተነስተሽ አይደለ እንዴ? እትዬ ምን አድርጌሽ ነው? እሱም ማየት ሱራፌል እንደማያስደስተው እያወቅሽ ሆን ብለሽ ነው የምታመጪው። ኧረ አይደለም እትዬ፣ እኔ እንዲህ ማድረግ ቆይ ምን ይጠቅመኛል? እንጂ አባሽ እሱን አንቺ ንገሪኝ፣ እኔ ምን አቅልሻለሁ? እምልልሻለሁ። እኔ እንደዛ ለማድረግ ፈልጌ አይደለም፣ ግን ቤቱ ነው። ከቤቱ ውጭ የት ልወስደው እችላለሁ? ምን አልሽ አንቺ? ደፋር ቤቱ ስለሆነ ነው ያልሽው? ማለቴ እንደዛ ለማለት ፈልጌ አይደለም። እገልሻለሁ። ይህን ጥጋብሽን ካላስተነፈስኩልሽ እኔ አይደለሁ ባክል ከቀኝ ተይ እንጂ አንቺም እኮ ነገሮችን እያካበድሽ ነው። ምንድን ነው እያካበድሽ ነው ማለት? የምትሆን እየሰማት አይደል እንዴ? በቃ ከዚህ በኋላ አትደግሞ ታያት ነብዩ ነው ማንተ ነው። እሺ እሺ፣ ከቀኝ ይዘሽልኝ ጥፊ። አንተ ግን እንዲህ እንቅልፍ አጥቼ በሀሳብ እናውዛለሁኝ። አንተ ግን ስልክ ላይ ነህ አይደል? እስኪ ምንድን ነው እንደዚህ ያስጨነቀሽ ንገሪኝ። አሁን ስጠይቅ ነው የምትጠይቀኝ? እስካሁን የት ሄደህ ነበር? ይኸው ጠየቅኩሽ እኮ እኔ ስለ አሁን በዚህ ሰዓት ከምንጨቃጨቅ ምን አለበት ነግረሽኝ እረፍ ብል። እኔ አባቴን ከሰው ጋር መገናገል በጣም ሰልችቶኛል። ቆይ ነገሮች በጥሩ ሁኔታ እያለቁ ሲመጡ እንዴት እንደዚህ ልትበሳጨሻለሽ? ይሄ ስሜት ደግሞ በድንገት እንዴት ሊከሰት ቻለ? መድኃኒቱን ያለማቋረጥ እየሰጠሁት ሰውየውን ይገለዋል ብዬ የምሰጠው መድኃኒት ከቀን ቀን ግን ጭራሽ እኔ ላይ እንደፈጥብኝ እያደረገው ነው። አይኑ ማየት ያስጠላል። ስሜትሽ ይገባኛል። እኔ ማለት እኔም እኮ ታውቂያለሽ ከአንቺ ጋር በነፃነት መሆን የምፈልገው። ደግሞ ይህንን ዓላማችንን ማሳካት የምንችለው በጥበብ በብልሃት ታጋሽ ስንሆን ይህ ስሜታዊ ሆነን እንደዚህ በመናደድ ነው እናመጣች እሱ ስለ ንቄን ያለሽ አንድ ቆንጆ ሀሳብ ምንድን ነው? እሱን ስማ። ለምን በትራስ አፍነን ነገር እየቀለድኩ ነው ነገር አልቀለድኩም። እንደ ዛሬ እንደውም የምር ተናግሬ አላውቅም። እሺ ቆይ ብንያዝ? ሰውየው በሽተኛ ነው። ማንንም ሰው ነው የሚያውቀው አይደለም? በትራስ ፍና አድርገን ገለነው፣ በሽታውን ተገድለው አድርገን ታስወጣለን። ከዛ ሁሉም ሰው ነው የሚያምነው። እንዴት እስከ ዛሬ አላሰብኩትም? ይሄን ቆንጆ ሀሳብ ሰምተህ ስልክ ላይ ፍጥጥ የሚሉ ለዚህ ነው። እዚህ እኮ ነው የምወድ። እኔም ውድድ ነው የማደርግሽ። ግን ይኸውልሽ ምኞት የሆነ ነገር አታደርግም ማለቴ አንቺ የምታደርግን እያንዳንዷ ነገር ወጣ ለሰው አትናገር። እሷ ለኔ ተዋት። ይኸውልሽ ነፈስ ቢጤ እኮ ናት። እንደ አስፈላጊነቱ ደግሞ እንቀለቀላለሁ፣ ምላሴን እዘረጋለሁ ብላ ደግሞ የምታስብ ከሆነ የሰውየውን ጠፈንታ ለእሷ ማቅመስ ነው። ቺፕስ 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 ቺፕስ
እባክህን አምላኬ። ወይኔ ጉዴ ፈላ። አልገባኝም። አተኝም እንዴ? ምን ታደርጊያለሽ? በስዛዝ ምን ያደናብርሻል? ጤነኛ አይደለሽም እንዴ? ምንድነው እንደሰረቀሱ የሚያርበተብትሽ? አይ ምንም ጋሼ እኮ መተኛታቸውን ለማየት ፈልጌ ነው። እና አየሽው አይደል ታዲያ? ሂጂያ። ምን ያደናብርሻል? ሂጂ ውጪ። ግን እትዬ ግን ምን ፈለግሽ ደግሞ? ምን የቀረሽ ነገር አለ? እዚህ ብሆንላት አይሻልም? ግን ለጋሼ እውነት ምን ነው ጀምረሽ ያልጨረሽ ወይም ደግሞ የቀረሽ ነገር አለ? አረ እንደሱ እንኳን አይደለም እትዬ። ስለዚህ አሁን ፀጉርሽን ነጭ ሳላባረርሽ ውጪ ከዚህ። እንዴት ነው? በጣም ለረጅም ጊዜ ስመኝ የነበረ ጊዜ ነበር። አሁን እውነት ነው ጊዜ የደረሰ ይመስላል። አይመስልም? እዚህ ምን ትሰራለህ? እስኪ ራስሽን ተመልከችው። ይህን የመሰለ የንግስቱ ውበት ይዘሽ የቤት ሰራተኛ ነው ትንሽ አይከብድም? የምታወራው ነገር ምንም እየገባኝ አይደለም። ግድ የለሽም፣ በደንብ እንዲገባሽ አድርጌ ነው ማስረዳት። ልቀቀኝ! እንዳትጠጋኝ! ለምን ትፈሪያለሽ? እንዳትጠጋኝ! እንዳትጠጋኝ! ጮኬ ነው ማዋረድህ። ሞክሪው። እንዳትጠጋኝ! ይበቃ። እስካሁን ተሸከሙ። ለአንተም ለእኔም እረፍት ትክክለኛው መፍትሄ ይሄና ይሄ ብቻ ነው። አንተም ተሰቃየ፣ እኔም ተሰቃየው። እጮሃለሁ። ብትለቀኝ ነው የሚሻልህ። ሬሳ ለእኔ ብቻ ሳይሆን ለአንተም ለሁሉም ሰው ደህንነት ሲባል መሞት አለብን። ኖረህም ሞተህም ጥቅም የለህም። ተረጋጊ። እኔ የምለው ግን አንቺን የመሰለሽ ቆንጆዬ ልጅ እንዴት የቤት ሰራተኛ ልጅ ይሻልሽ? እባክህን እትዬ ከሰማሽ ለእኔም ለአንተም ጥሩ አይሆንም። አንቺ ካልነገርሻት ምንም አይነት ነገር ልታውቅ አትችልም። እባክህን ግን ይሄን እንደዚህ ነገር አልፈልግም። እባክህን እኔ እንደዚህ ነገር አልፈልግም። ግድ የለሽም። አንቺን የመሰለሽ ቆንጆ እንኳን ልለቅ አልችልም። እሺ ወይ ምን እያደረግሽ ምን እየሰራሽ ነው? ለካ ከኋላ ስታሴሪብኝ ነበር። ሲጀመር ከዛ ከቁመሬ ሳስገስታር እየረምሹ በምን አውቃለሁ? ይኸውልሽ መታጠቢያ ቤት ፈልጌ ነበር ነው የመጣሁት። ከዛ በስህተት እዚህ ገባሁኝ። ምን እንዳደረገችኝ ተመልከች። አንተ ምንም ማብራራት አይጠበቅም። ይሄ ቤቴን ጉድ እያየሁት አይደለ? ቆይ እንዴት ብትደፍሪ እንዴት ብትንቂ ነው
ለነገሩ ድሃ ከድፍረት ውጪ ሌላ ምን ያውቃል? በቃ የኔ ፍቅር አንቺ አትናደጂ። ዋናው ምንም አለመፈጠሩ። ሰሚኛለሽ? ከዚህ በኋላ አርፈሽ የምትቀመጪ ነው ተቀመጪ። የሰው ባል እየተከተሉ ማልከስከስ ለአንቺም ለህይወትሽም ለኑሮሽም አይበጅሽም። ስሚ፣ ሰው ባል ላይ ቀድመሽ ፊት ከማለትሽ በፊት ድህነትሽን ከላይሽ ላይ አራግፊ። መናጢ ድሃ ና እንውጣ። ከላይ ተከመረችብኝ እኮ የፈጣሪ ያለ ቆይ ግን ጋሽ ያለበትን ሁኔታ እያወኩኝ እንዴት ነው ጥዬው የምሄደው? በዚህ ሁኔታ ደግሞ እዚህ ቤት መቆየት ለህይወት ያሰጋኛል። እሺ እኔ ሄድኩኝ፣ ጋሽ ምን ሊያደርጉት እንደሚችሉ ማሰብ ይከብዳል። ማረግ ያለብኝ ሰሚ ቡና ስንጠጣ እኮ ላይ እንደማልፈልግ ነግሬሽ ነበር። ታዲያ ከዚህ ውጭ የሚታይ ሰው አለ የማይፈልግ ደንባራ? እንደምን ዋላችሁ? ማነው? ወንድሜ ምንድነው የተፈጠረው? ምንድነው የሆነው? ምንድነው ያደረግሽው? ማውቂው ነበረ። ወደ ባርባራ ያለው እናሳየኝ ነው። እባክህ ልጄ መከታዬ፣ ምንድነው እዚህ ያስቀመጠው? ምንድነው እዚህ ያስቀመጠው? እንዴት ይረጋጉ። አሁን እናንተ እንደዚህ መሆንኩ በረከት እንደና ያደርገውም። ምንድነው የምታወሪው አንቺ? ምንድነው የተጠየቅሽውን መልሽ። ምንድነው ያደረግሽው? ቆመሽ አታፍጭብኝ። አልገባኝም። ቆይ ለምንድነው እንደዚህ ይወሽብኝ ያለሽው? ለበረከት እንደዚህ መሆንኩ ተጠያቂ እያደረግሽኝ ነው። ማን ያውቃል? እራስሽ ልትሆኚ ትችያለሽ። የኔ ልጅ ምን ነካብኝ? ኧረ ብርቱካን ልጄ ምን እንደሆነ እባክሽ ንገሪኝ። እባክዎት እንዴት ይረጋጉ። አሁን እናንተ እንደዚህ መሆንኩ በረከት እንደና ያደርገውም። ማን ሀሳብ ጠየቀሽ? የተጠየቅሽውን መልሽ። ምንድነው ያደረግሽው ወንድሜን? በእርግጥ ነገሩ እኮ ለእኔም ዱብዳ ነው። እኔ መቼ እንደዚህ ይሆንብኛል ብዬ አሰብኩኝ። ግን ደግሞ እኔ የሚቻልኩትን የአቅሜን እየተንከባከብኩት ነው። እባክዎት እንዴት በጣም መረጋጋት አለበት። አሁን የእናንተ እንደዚህ መሆን በረከት ላይ ጭራሽ ሌላ ጭንቀት እየጨመርንበት ነው የሚሄደው። እኔ ደግሞ በጭራሽ ባሌ እንደዚህ እንዲሆንብኝ አልፈልግም። እና ታዲያ ልጇ ምን እንደሚያስፈልገውና እንደማያስፈልገው እየነገርሻት ባልሆነ? ይቅርታ ዙፋን፣ አንድ ያልተረዳሽውን ነገር ላስረዳሽ። እኔና በረከት ወዶኝ ወድጆ ነው የተጋባነው። ይሄን ነገር ደግሞ ቢመርሽም ዋጭ። ጭራሽ አፍሽን ከኔ ጋር ትከፍቻለሽ? እባካችሁ ይሄ አሁን የምትናገሩበት ሰዓት አይደለም። ልጄ እኮ ነው መናገር አቅቶት ብቻ ነው። እባክሽን ዙፋን፣ ለእኔ ባታስቢ ለወንድምሽ አታስቢ። እቴቴ እንደዛ እኮ አይደለም። አይ ከዚህ በላይ ልቤን አታቁስሉት። እንግዲህ አውስልሽ ብርቱካን፣ ልጄ ምን እንደሆነ በግልጽ አስረጂ። አለበለዚያ ሐኪም ቤት ልውሰደው እባክሽን። ያው እቴቴ የልጆትን ባህሪ እኮ እኔ ባልነግሮትም በደንብ ያውቁታል። በሚረባውም በማይረባውም መጨነቅ ነው። ይሄን ነገር ደጋግሜ ነግሬዋለሁ። በእርግጥ ጭንቀቱ የፈጠረበት በሽታ ነው፣ ግን ቢሆንም ደግሞ በትሪትመንት የሚድን ነገር ነው። ነግሬው ነበር እኮ አትጨነቅ ብዬው ነበር፣ አልሰማም አለኝ። ምን ይደረግ፣ ቤት ውስጥ ትልቅ ጭንቀት አስቀምጦ። በቃ እዚህ እንዲሆን አልፈቅድም። አሁን ወስደዋለሁ። አዎ ቴቴ ልክ ነሽ። እንውሰደውና ራሳችን እናሳክመው። እኔ የቱ አለሁለት፣ እናሳክመው። ቴቴ ቆይ ተረጋጉ እንጂ። የት ነው የምትወስዱት? ምን ያስጨውሻል? ሆስፒታል ነው። አልገባኝም። ቆይ
እዚህ በቂ ህክምና እያደረገ ነው። በዛ ላይ ደግሞ ለውጥ አለው። ቢሆንም እዚህ ሀገር አይታከምም። የውጭ ሀገር ፕሮሰስ ይጀመርለት እቴቴ። ውጪ ይታከም። እኔ የቱ አለሁለት። በቃ ውጪ ይታከም እቴቴ። እኔ አልፈልግም። በቃ እኔም እዛ ሄዶ እንዲታከምልኝ ነው የምፈልገው። አይደለም እቴቴ፣ እኔ ጭንቀታችሁን እኮ በደንብ እረዳለሁ፣ ይገባኛል። አዎ እረዳለሁ እኮ በደንብ ይገባኛል። እንዲድንልን ፈልገን ሁላችንም የምንፈልገው ነገር ነው። በእርግጥ ግን እዚህ ጀምረንለታል። ቆንጆ ህክምና ነው። በዛ ላይ በጣም ትልቅ ለውጥ አለው። ለምን ሲባል እዚህ ካለው ቢበልጥ እንጂ ያኛው አያንስም። ዙፋኔ እስኪ እባክሽ ትንሽ እንረጋጋ። እኛም እኮ ቸኮልን። ምንድን ነው የምንረጋጋው ቴቴ? እስቲ እየተንቀሳቀሰ አይደለም፣ እየበላ አይደለም፣ እያወራ አይደለም እኮ ቴቴ። የሆነ ነገር ይሁን እንደዚህ ሆኖ ቴቴ። ኧረ ተይ የሆነ ነገር እናድርግ ቴቴ። ተይ አይደለም እባክሽ ዙፋኔ። እስቲ ቁጭ በይ፣ እስቲ አረፍ በይ እባክሽ የኔ ልጅ። ብርቱካን፣ ይህ አጠገብሽ ያለው ማን ነው? አልነገርሽኝም እኮ። ሱራፌል እባላለሁኝ ማዘርዬ፣ የብርቱካን ወንድም ነኝ። ያኔ እኮ ስተዋወቅሽ ዘመድ የለኝም ብለሽኝ ነበር። አዎ ቴቴ፣ ያኔ ማንስ መቻቃለሁ ብሎ ነው። እኔ ምንም አይነት ቤተሰብ እንደሌለኝ ነበር የማውቀው። አሁን ቅርብ ጊዜ ነው አጎቴ ከውጭ መሞቱን ስረዳ ልጅ እንዳለው የተነገረኝ። ያው የአጎት ልጅ ወንድም ማለት አይደለም። አሁን ባለንበት ነገር ደግሞ ትንሽ ነገሮች በጣም ሲከብዱኝ ያስፈልገኝም ስለነበር እንዲያግዘኝ ብዬ ቤት አመጣሁት። ምን ላድርግ? አንቺ ነሽ ጭራሽ ከውጭ ሀገር ወንድም ያለሽ? ቢሆንም ደግሞ በረከት ቤተሰብ እንደሌለው ሰው እንደ ባዳ ሌላ ሰው አምጥተሽ እዚህ ማስቀመጥ አልነበረብሽ። ዙፋኔ እባክሽ እስኪ ወንድምሽን አትረብሽው። እንደዛ ነው የሚሻለው። ብንረጋጋ፣ ብንነጋገር፣ ብናወራ ጥሩ ነው። እንደዛ ነው የሚሻለው። ወንድሜ ምንድን ነው የሆንከው? ወንድሜ ምንድን ነው ያልኩብኝ? ምን ላይ ነው የተቀመጥከው? ምንድን ነው ያደረገው? ምን ላይ ነው የተቀመጥከው? ወንድሜ ምንድን ነው ያደረጉብኝ? ወንድሜ ይቅር በለኝ፣ ይቅር በለኝ ወንድሜ። ይቅር በለኝ ወንድሜ፣ ይቅር በለኝ፣ ይቅር በለኝ። አይዞህ ወንድሜ፣ አሁን እኔ አለሁልህ። አሁን እኮ እኔ መጥቻለሁ፣ አለሁልህ። እኔ አሁን ብቻህን አትሆንም። እሺ ወንድሜ፣ እኔ አለሁልህ። እንዲህ እንደሆንክ አውቃለሁ። እኔ አለሁልህ። አሁን እኔ አለሁልህ። ብቸኛ አይደለም። እኔ አለሁልህ። አንተ ምንም አታስብ። እሺ ቆይ ለምንድን ነው እዚህ ድረስ በዚህ ጠራራ ፀሐይ ጠራሽኝ? ቤት ማውራት አንችልም እንዴ? አሁን ያለንበት ሁኔታ እኔ እናንተ ቤት የምናወራበት አይደለም። ቆይ ግን አንተ አይገባውም እንዴ? ለምን ቤት ማውራት አንችልም? እቺ አሮጊትና እቺ ምላሳ መጡ ብለሽ ነው አይደል? ቀልድ። አንተ ምን አለብህ?
እህትየዋን የዋዛ አድርጋታል። የሆነች መርዝ ነገር ናት። እኔና በረከትን እንኳን ለመለየት እንዴት ስትሞክር እንደነበር የማውቀው ነው። ለምን እንደሆነ አላውቅም። እሷም አትወደኝም፣ እኔም አልወዳትም። ታዲያ አንቺ ምን ቸገረሽ? ለእሷ እንደሆነ ደንታ የለሽም። በረከትንም አገባሽው እኔንም አስገባሽ። አሁን ይኸውልህ ልብ ብለህ ስማኝ። እህትየዋ እኔን ያንተን ነገር ከጠረጠረች ጥሩ ስለማይሆን መነጋገር ስላለብን ነው እዚህ ጠራው። ሁሉም ነገር አለቀ ብዬ ደስ ሲለኝ ይቺ አሮጊት ጭራዋን አስከትላ መጣች በጠብጠን ነው ማለት ነው። እንደዛም አይሆንም እንዴ? ይሄን ነገር እኮ እዚህ ለማድረስ በጣም ብዙ ዋጋ የማይከፈሉ በጣም ብዙ መስዋዕትነትን ከፍዬበታለሁ። ነገሩ ትንሽ ግር ያለኝና የከበደኝ ድንገት ስለመጡብኝ ነው። ለማንኛውም በደንብ አስቤ ሁኔታዎች ምን ማድረግ እንዳለብኝ እስከምወስን ድረስ አንተ ለጊዜው ሶፋ ላይ ታድራለህ። እሺ፣ አንቺ ምን ልታደርጊ ያሰብሽ? በዚህ አይነት ሁኔታ ገና ብዙ ጣጣ ይመጣብናል። አለቃ፣ ምን ማድረግ እንዳለብኝ ምን እያሰብኩ እንደሆነ ምንም ማውቀው ነገር የለም። ለጊዜው ግን የማውቀው አንድ ነገር ብሎ ታውቃለህ? ይህ ሁሉ ሀብት የደከምንበት የለፋንበት ሀብት የኔና ያንተ ብቻ እንደሆነ መሰለኝ። ሌላ ለጊዜው ምን ያሰብኩት እቴቴ የሚፈልጉት ነገር አለ? አሬ ምን አጣው የኔ ልጅ? እስቲ ቁጭ በይ። የኔ ልጅ ተንከራተተብኝ ተሰቃየብኝ እንጂ ምን እንደሚፈልግ ምን እንደሚያስብ እንኳን እኮ ልረዳው አልቻልኩም። የኔ ልጅ ተመልሶ እኮ እንደ ህፃንነቱ ነው የሆነብኝ። ሰሚኛለሽ ምኞቴ? በልጅነቱ ዝም ብሎ ያለቅሳል። ያን ጊዜ ደግሞ እኔ ምን እንደሚሰማው ምን እንደሆነ ስለማላቅ አንዴ ዳማከሴው አንዴ ጤና አዳሙን ሰጠዋለሁ። እንደዚያ ይበሉትዬ። ልጁት በጣም ጠንካራ ልጅ ነው። በዛ ላይ ደግሞ በቅርቡ ደህና ይሆናል። እንዳፍሽ ያርግልኝ የኔ ልጅ። እኔ የምለው ብርቱካን የለችም እንዴ? የለችም፣ ወጣ ብላለች። ታውቂያለሽ ብርቱካን በረከትን ስታገኘው እንዴት የዋህ ልጅ ነበረች መሰለሽ። ደግሞ ግን ከዙፋኔ ጋራ ልጅነት ነው መሰለኝ አይስማሙ። እውነት ለመናገር የመጀመሪያ ጊዜ እኔም ምራቴ እንድትሆን አልፈለኩም ነበር። ነገር ግን ይኸውልሽ በኋላ እየቆየች ስትሄድ አሳመነችኝና ደግሞ በረከትን በፍቅሯ ከንፎ ነበር። ጉዶትን አላወኩም። ምን አልሽኝ የኔ ልጅ? አይ ምንም አላልኩም። ልጁት በጣም ጥሩ ልጅ ነው። ያው ፈጣሪ የልቡን አይቶ ደህና ያደርገዋል። እኔ ምኞቴ እሱ ብቻ ነው የኔ ልጅ። ተሰብስባችኋል? የት ሄደሽ ነው? ሐኪም ቤት የበረከትን ዶክተር ላናግር። መድኃኒቱን ጨርሷል። አውቃለሁ። ከዚህ በኋላ እኔ ያለሁልሽ፣ አትቸገርም የኔ ልጅ። አይ ማማ፣ እርሶም እኮ ከዚህ በኋላ ቢኖርም ስም የሚቀይሩት ነገር አይኖርም። ተይ እንጂ የኔ ልጅ። ካሁን በፊት እንኳን ስላልነበርኩኝ በጣም አዝኛለሁኝ። ልጄማ እንዲታሞ የትም ትቼው አልሄድም። እዚሁ ቁጭ ብዬ ጠብቀዋለሁ። አንቺም እኮ ለብቻሽ ሆንሽ፣ ይበቃሻል የኔ ልጅ። ናይ እንደው ዘኑልኝ ብሎት ነው እንጂ እስከዛሬም እኮ ብቻዬን አልነበርኩም። ያው ምኞትም አለች አይደል? እንደ ምኞት አዎ ጭንቀትሽ እኮ ይገባኛል የኔ ልጅ። ልጄ ግን ሳይደርም ከዚህ የትም ንቅንቅ አልልም። እሺ የልትሄጂ ነበር? ኩሽና እኮ ለማታ ምግብ ልሰራ ነው። ስሚ፣ ከዚች ጎታታ ሴትዮ ጋር እራቂ ብዬሽ ነበር። ምንድን ነው አፍላፍቅጥሽ የምታወሪው? ኧረ አይደለም፣ ምን እንደሚፈልጉ እኮ ልጠይቃቸው ብዬ ነው። ትሰሚኛለሽ? ልብ ብለሽ አድምጪ። እየሰማሽ ነው አይደለ? አንድ ነገር ባይብሽ፣ አንድ ነገር ገጥመሽ፣ ከጀርባዬ ሆነሽ እኔ ላይ ብልጥ ሆናለሁ ብለሽ አስበሽ አንድ ነገር ስታቃጥሪ ባገኝሽ ሲጥ አድርጌ ነው የምገልሽ። ሲጥ አድርጌ። ኧረ እኔ ምንም አልናገርም። ለሁላችንም ደህንነት ሲባል የሚሻለው እሱ ነው። ይልቅ ያቺ መናጤና ወንድሟ የት ነው ያሉት? እኔ እንጃ፣ ክፍላቸው ናቸው መሰለኝ። ሰሚኛለሽ? ልብ ብለሽ አድምጪ። እማበላሽ እኔ፣ እማኖርሽ እኔ፣ እምከፍልሽ እኔ። ከኔ ትዕዛዝ ከኔ መንገድ ወጥተሽ አንድ ነገር ባይ ብሰማ ውርድ ከራሴ። ይሄ ዛቻ አይደለም፣ እገልሻለሁ።
ትሰማኛለህ? ትሰማኛለህ ወይ? ትሰማኛለህ? ገና ለገና ያቺ እናትህና ያቺ ሾካካ እህትህ ስለመጡ ነፃ እወጣለሁ ብለህ በጭራሽ እንዳታስብ። በጭራሽ። አንተ ነፃ የምትወጣው መቼ እንደሆነ ታውቃለህ? ስትሞት ብቻ። ያኔ ነው ያንተ ነፃነት። እስከዛ ድረስ ግን በፍጹም ስለ ነፃነት እንዳታስብ። ገባህ? አርፋ ደግሞ የማትቀመጥ ከሆነ ያቺ ቅበዝበዝነት አንተ እንደዚህ እንዳስቀመጥ እሷን ማስቀመጥ ቀል ምንድን ነው? አታፈጥብኝ። እንዴት ነው የኔ ልጅ? ደህና ነው። ብለሽ እንኳን አንቺ የምትጨናነቂ ደህና ነው እሱ። እንዴት አልጨነቅም? ሁሉም አትጨነቅ ይሉኛል። ልጄ እንደዚህ ሆኖ እያየሁት እንዴት አልጨነቅም? እኔ ለምን ይመስልሻል ሁሉም እንደዛ የሚልሽ? ከዚህ በፊት ያሳለፍነውን ነገር ስለምናውቀው ነው። አሁን እኮ በጣም ደህና ሆኖ እኮ እያየሽው ያለሽው። ወይ ጉድ! እሱስ ልክ ነሽ የኔ ልጅ። አንቺም እኮ ተንገላታሽብኝ። ፈጣሪ እንደው ብድሩን ይክፈል። ኧረ ይክፈል ማለቴ ያው ሃይማኖት ቢከፍለኝም ባይከፍለኝም መቼስ ባሌ ነው፣ ግዴታዬ ነው። እንግዲህ ምን አደርጋለሁ ብለሽ ነው። ተባረኪ የኔ ልጅ። እኔ እኮ እንደው አይኑን ሊየው ብዬ ነው እንጂ እንደው እኮ አረብሻችሁም። እስኪ አረፍ በሉ። እሺ እሺ ማሚ። ልትነግረኝ የፈለግከው ነገር አለ እንዴ? አይደለም ማሚዬ፣ እንቅልፉ መጥቷል፣ ድክም ብሎታል። ብዙ ጊዜ ደግሞ ባሌ እንቅልፉ ሲመጣ እንባው አይኑ ቅር ነገር ይላል። ስለማውቀው። እርግጠኛ ነሽ? አይ ማሚ፣ የባሌን ባህሪ ለኔ እኔ አውቀዋለሁ። ችግር የለውም ማሚ፣ አትጨናነቂ። እኔ ያለው እኔ አስተኛዋለሁ። ማረፍ ስላለበት ነው። ሂጂ። እንደው እኮ ግራ ቢገባኝ ነው። ምን ነበር ለተቻለው ልትለት መንዳት የነበረው? ቆይ በምን ቀን ነው የመጣችብኝ? መቼም ከሴትዮ ጋር የምላቀቀው? አሁንማ ጭራሽ ተደራጅታችሁ ከነህት ከነ ቤተሰብ እላይ ላይ ሰፈራችሁብኝ። ወይኔ ብርቱካን! እንዴ አሁን ደግሞ ምን ጀመረ? ኮቴ ለምን እንዴት ነው? ራስሽን አይተሽዋል እንዴ? አመድሽ እኮ ነው ቡን ያለው። ተቀልድ ምን አለብህ? እኔ ያንተን ነገር ለማስተካከል እንደዚህ ደፋ ቀና እላለሁ። አንተ ጭራሽ ታሾፍብኛለህ አይደል? የኔ ፍቅር ነገሮችን እኮ ቀለል ልታደርጊያቸው ይገባል። በዚህ ልክ መጨነቅ የለብሽም። እንዲህ የምትጨነቂ ከሆነ ትቆጭብኛለሽ። ይኸውልህ አባቴ፣ አሁንስ እኔ እናንተ ምንም ነገር ማድረግ አንችልም። የኔ ፍቅር ምን ችግር አለ? ማንም የለም ነው ወይስ እሱን ፈርተሽ ነው? እሱን እኮ ዞር ማድረግ ነው። እሱንማ እኔ እሱን አይደለም። ያቺ ሰላቢ ኮተቢስ አሮጊት እናቱ አለች። በዛ ላይ ደግሞ ያቺ ቀዥቃዣ እህቱ ቅድም አብረን አናድረው እንግዲህ ክፍል ወይም ደግሞ ሶፋ ላይ ገብታ ይደራች። አሁን ደግሞ አይደለም አባቴ፣ ተረዳኝ በእናትህ። ትንሽ ጊዜ እኮ ነው፣ ነገሮች አንድ ጊዜ መስመር እስከሚይዙልን ድረስ። እሺ ቆንጆ ሴትዮች አሮጊት መች ነው የምትሄደው? እኔ ምን አውቃለሁ? ካልሆነ ደግሞ ወይ ራሴ ልካታለሁ። ራሴ ልካታለሁ ማለት ያስብሽው ነገር አለ? በዚሁ ከቀጠለ በቅርቡ ታስበ ይቀር። እንደሱ አትይው። ማለት እኔን ለማናገር አለ ማለት ትገበሽ። በእናትሽ ቅራቅንቦ የሆነ ቀልድሽን አቁም። እኔ የምለው የወንድሜ መታመም ላይ ልሽ አለበት እንዴ? ማለት ምን እያልሽ ነው? አልገባኝም። ቅሻለሁ ብርቱካን፣ ምን ያህል አረመኔ ሴት እንደሆንሽ አውቃለሁ። ምናልባት ይሄ አይተሽው የማታውቂው ሀብት አጓጉቶሽ ከሆነ መስሎሽ ነው።
አሁን ያቺ የምታውቂያት ብርቱካን አይደለሁም። በጣም ተለውጫለሁ። እሱን እንኳን ማየት እችላለሁ። ለማንኛውም አሁን ከመንገድ ዞር ትይኛለሽ። እኔ በጣም ብዙ ስራ አለብኝ። እንዳንቺ ባልና ሚስት ለማፋታት አይደለም የመጣሁት። ምንድን ነው ያልሽው? ምንድን ነው ያልሽው? አዋን ሰው በእናትሽ ድጋሚያት ምንድን ነው ያልሽው? በቃ እሺ ክስታቀኝ። አየሽ፣ አሁን ምንም ያልተቀየረችው ያቺ ብርቱካን ነሽ። ማዘርዬ እንዴት አደሩ? እንዴት አደርክ? ብርቱካን አልተነሳችም እንዴ? እኔ እንጃ አልተነሳችም እንዴ? ነገሩ ትሆናለች። ያው ከባሏ ጋር መኝታ ቤት ነች። አይነኝ እንጂ። አይ አንተ መልካም ሰው ነህ እኮ ሌሊትም ቀንም ከነሱ ጋር እያገዝካቸው ነው ያለው። አዎ ማዘርዬ እውነት ነው፣ እውነት ነው። አንተስ እንዴት ነው? አግብተሃል? ብቻህን ነህ? አይ ማዘርዬ ለጊዜው ብቻዬን እስካሁን አላገባሁም። ውይ እኔ ልጅ ወጣትነት እኮ ያታልላል። አታየውም እንደ እኔ ልጅ እችን የመሰለች ልጅ እኮ ስላገባ ነው አሁን በዚህ ሰዓት አጠገቡ የሆነችው። እኛ እኮ እንደ እንጨት ተሰባሪዎች ነን። ኧረ እባክህ ግድ የለህም። ወይ አለመታደል። ምን አልከኝ? እኔ ልጅ ማዘርዬ እርሱ ያሉት ሁሉ ትክክል ነው፣ ግን ምንድነው በዚህ ዘመን የሚታመን ጠፋ። ሁሉም ዋሾ ቀጣፊ ሆነ። ግን እንደ ብርቱካን አይነት ታማኝ የዋህ ሴት ካገኘ አይኔን አላሽም። ዛሬውኑ ነው ማለት። ኩሽ ኩሽ እኔ ልጅ ተባረክልኝ። አሜን አሜን ማዘርዬ አሜን። እንዴት አደራችሁ? እንዴት አደረሽ? ተነስታችኋል? እንደው ጭንቀቱ እኮ እንደው እንድቹ አሳደረኝ። አይ ቴቲ ሀሳቦቱ ይገባኛል። ጭንቀቶትን በደንብ እጋራለሁ። ግን ያው መቼስ እርስዎ እንደዚህ መሆን በረከትን ከምን ያድነዋል ብለው ነው። አይ እኔ ልጅ አልጨነቅስ ብል የእናትነት አንጀቴን እንዴት ላድርገው? እቴቴ ቁርስ ይቅራል ማለት እሳቸው ካልበሉኝ አንበላም ማለት ነው። ማለት ያው በረከት ቁርስ መብላት አለበት እኮ ብዬ ነው። ልክ ነው። መጀመሪያ እሱ ነው መብላት ያለበት የኔ ልጅ። አይ ለሱ እኮ ለብቻውን የሰራውለት ብዬ ነው። ምኞቴ አንቺም ከቴቴ ጋር መልስ ከምትመላለሽ ለቤኪ ቁርስ ብታቀርብለት ለእኛንም ብታበይ ጥሩ አይደል? እሺ አቀርብለታለሁ። ቆይ እንዴት እዚህ ትመጣለህ? ምን ልሆን ናፈቅሽኝ? ልሙት እንዴ? አባቴንም እኮ ናፍቀኛል። ግን ምን ማድረግ እንችላለን? እሺ ግን ቆይ ነው የሚልሽ የንብረቱ ጉዳይ ረሳሽው? ምን ማለት ነው? ቆይ ምን እያደረኩ ያለውን ይመስልህ እንዴ? እኔ አውቃለሁ። ሁኔታሽ ሁሉ ሳያውቅ ግን የተውሽ ነው ይመስላል። በጣም ነው የምታሳፍረው። ቆይ አንተ ድካም እንዴት እንኳን አይታየህ? እንዴት ይሄን ማስተዋል ይከብዳል? ለምን ነው እዚህ እየለፋ ያለሁት? ሁሉ ነገር አልቆ መጨረሻ ላይ አብረን እንድንሆን አይደል እንዴ? ሻትቆች እኔ እኮ ጥያቄ ብቻ ነው የጠየኩሽ። ምን ሆነሽ? በጣም ነው አንተ መቼም ድካም አይገባም። እኔ እኮ ተባልሽ እንደዚህ አትቆጣሽ። እኔ እኮ እንደዚህ መሳቀቀው እንደዚህ መሆን ካንቺ ጋር አብሮ ነው መስለው ታዲያ የሚያናድስ ነው ከወሩ እሷ ታዲያ እኔ ጋር ፍቅር ያሰብሽ ምንድን ነው የማየው ነገር? ምን አየሽ? ይሄ ሰውዬ እዚህ ምን ይሰራል? ይኸውልሽ እኔ ቆንጆ ላስረዳሽ። ማለቴ የበረከት እህት በቃ እንደ አንድ ወንድም እህቴን ላናግራት ነው እዚህ የመጣሁት። አልገባኝም። ሲጀመር ለምን የምታብራራላት? የማብራራት ግዴታ የለብንም። ማንኛውም እህትና ወንድም ያወራውን ያወራን። ስታስቢ ወንድሜ ብለሽ የሰራሽውን ድራማማ ምን ነው እንዴ የሚመስልሽ? አልገባኝም። ምን ለማለት ነው እንዴ? ቆይ ምን ነው የሚመስልሽ እንዴ? እኔ ምን አቀልሻለሁ? አሁንስ በጣም አበዛሹ። ሲጀመር ያለውን ነገር ላንቺ የመናገርም የማስረዳትም የማብራራትም ግዴታ የለብኝ። ኧረ ቀስ ቀስ ተረጋጉ ሴቶች። እንዴ ይኸውላችሁ ይሄ የሴቶች ጭቅጭቅ ነው። እዚህ ውስጥ እኔ የሚመለከተኝ ጉዳይ የለም። እናንተ እንደፈለጋችሁ ማድረግ ትችላላችሁ።
አይሻል ስራሽ ወንድሜን በጣም ነው ያስከፋሽው። ቆይ አልገባኝም። አንቺ ለምንድን ነው የማትተይኝ? የራስሽ ህይወት የለሽም እንዴ? ህይወቴ ወንድሜ ነው። ወንድሜ ደግሞ በዚህ ሰዓት ዊልቸር ላይ ቁጭ ብሎ ነው ያለው። ለመታመሙ እንኳን ምክንያቱ ምን እንደሆነ አላውቅም። ሲጀመር አንድ ነገር ልንገርሽ፣ ገና ከጅምሩም አንቺ በኔና በቤኪ ፍቅር ደስተኛ አይደለሽም። በጣም ነው የምትቀኘው። ማን እኔ የምቀነው? አዎ በጣም ነው የምትቀኘው። በጣም ቀናተኛ ሰው ነሽ። እስቲ በእናትሽ እንዴት ነው ባንቺና በቤኪ የምቀነው? በእናትሽ ሲጀመር ቆይ አንቺ የምትወጂ ሰው ትቶሽ ስለሄደ ሁሉም ሰው እንዳንቺ ብቸኛ እንደሚሆን ነው የሚሰማሽ? አንቺ ኩያሽ መሰልኩሽ እንዴ? መቼ በድጋሚ እጅሽን አንቺ እኔ ላይ ልታነሺ? የድሮዋን ብርቱካን ነው የሚመስልሽ? ከአሁን በኋላ ብታስቢው ማድረግ አይደለም ብታስቢው ውርድ ከራሴ ቅሌታ ነው። እውነትም ድሮ ማውቃት ብርቱካን አይደለሽም። ልቤ የሚነግረኝ ነገር አለ። እሱ ነገር ደግሞ እደርስበታለሁ። ስሚ አንቺ ሱራፌል የት ነው ያለው? ወጥቷል። እኔ ለኔና ለሱ ለዚህ መከራ ነው ያለው። እሱ ጭራሽ ወጥቷል። ጥሩ ነው። እኔ የምለው እስከዚህ ሰዓት ድረስ ቤት ለምን ያልጸዳው እንዴ? ለጋሼና እኮ ለቲቲ ቁርስ እያቀረብኩ ነበርና ሰዓት ሄዶብኝ ነው። ምክንያትሽ ራሱ ብዛቱ እንዴት እንዳስጠላሽ ምንድን ነው የምጨቀጭቂያት ልጅቷን? እውነት አንድ ነገር የረሳሽ ይመስለኛል። የገዛ ሰራተኛዬን በገዛ ቤቴ እንደፈለኩ የማዘዝም የመናገርም መብቱም ስልጣኑም ያለኝ እኔ ነኝ። እንደዛ ነው የሚመስልሽ? ቅር ይልሻል? ይሄ እኮ የወንድሜ ቤት ነው። አንቺ ደግሞ እዚህ ያለሽው እንደ ፓራሳይት ተጠግተሽ ነው። በእውነት እንግዲያውስ አንድ ትልቅ ነገር ታስታውስሽ። ትሰሚያለሽ? ተዋጠልሽም አልተዋጠልሽም፣ ፈለግሽም አልፈለግሽም እኔ የበረከት ህጋዊ ሚስቱ ነኝ። ገባሽ? ስለዚህ ቤት ውስጥ ያሉ ነገሮች በጠቅላላ የሚያገቡትም የሚመለከቱትም እኔን ነው። አስፈላጊ መስሎ ከተሰማኝ ደግሞ የጉዳይ አንቺን ይመለከታል። ዞሪያን ከመንገድ ያሳልፍ። እንዴት እንዳስጠላሽ ሱፋን ነው ማሳይሽ። ምን ይወት ወንድሜ እንደዚህ የሆነበት ምክንያት ልትነግሪኝ ትችያለሽ? ሁሉም ነገር በፍጥነት ነው የሆነው። የዛን ቀን ጋሼ ከስራ አምሽቶ ነበር የመጣው። ነገር ግን እራቱን ከበላ በኋላ ወደ ሆዴ ተቃጠለ ብሎ መጮህ ጀመረ። እኔ እናትዬ የቻልነውን ያክል ሞከርን፣ ግን ራሱን ሳተብን። እትዬም ለምታውቀው ዶክተር ደወለች። ዶክተሩም ሲመጣ ጋሼ በከፍተኛ ጭንቀት ሰውነታቸውም ጭንቅላታቸውን መስራት አቁሞ ነበር። ከዛስ ምን ተፈጠረ? ከዛ በኋላማ ምን ይፈጠራል? እንደምታየው ነው። ጋሼ ምንም ነገር በራሱ ማድረግ አቆመ። ቆይ ሌላ የተለየ ያየሽው ነገር አለ? ማለቴ ምናልባት እሱም አለ። ምኞት ንገሪኝ፣ ምንድን ነው? አረ አይ ምንም ነገር የለም። እኔ ዝም ብዬ ስለምቀባጠር ነው። እየቀባጠርሽማ አይደለም። አንቺም የበረከት መታመም እንደኔ ጥያቄ ስለሆነብሽ ነው። እሺ ወንድም ተብዬውስ ወንድሟ ነው ወይስ? አረ እኔ ምንም ማውቀው ነገር የለም። በቃ ልሂድ፣ ኪችን የምሰራው ስራ አለ። ምንም የምታውቂው ነገር የለም። ዙፋን በጣም ብዙ ማወቅ የሚጠበቅብሽ ነገር አለ። በጣም ብዙ ነገር ማወቅ ይጠበቅብሽ። ብቻሽን ማውራት ጀመርሽ እንዴ? አረ እንደው ዘንድሮ ልጆቼ ምንድን ነው የሆኑብኝ? ምን ሆነሻል ዙፋኔ? እማዬ ወንድሜ ወዶ አይደለም እንደዚህ እየሆነ ያለው። አልገባኝም። ብርቱካን ለሀብቱ ብላ ቢሆንስ እንደዚህ እያደረገችው ያለችው? እንዴ ምን እያልሽ ነው ያለሽው አንቺ? እርግጠኛ ነኝ ማሚ፣ ውስጤን እኔ ምንም ደስ ያለኝ ነገር የለም። ቢሆንም እኮ እያልሽኝ ያለሽው ነገር እኮ ቀላል ነገር አይደለም። ብርቱካን እንደማትወጃት አውቃለሁ። ግን ቢሆንም ይኸውልሽ ሰውን አለ ስራው መውቀስ ኃጢአት ነው። ተይ የኔ ልጅ እባክሽን ግፍ አትስሪ። ስለምን ግፍ ነው የምታወሪው እማዬ? ወንድሜ እኮ ታሞ ዊልቸር ላይ ነው ያለው። እሺ በቃ አንቺ ከፈለግሽ አትጠራጠሪ።
እኔ ግን የማደርገውን በራሴ አደርጋለሁ። በራሴ መንገድ አደርገዋለሁ። የኔ ልጅ አይዞህ አይዞህ፣ የኔ ልጅ አይዞህ። ፈጣሪ አንድ ቀን ይምራል። እንደዚህ ሆነ አትቀርም። የኔ ልጅ አይዞህ አይዞህ፣ የኔ ጌታ አይዞህ። ምን ላድርግ? የት ልውሰድህ የኔ ልጅ? አይዞህ የኔ ልጅ አይዞህ። እስኪ ተረጋጋ። አይዞህ አይዞህ አይዞህ፣ እባክህ አይዞህ የኔ ልጅ። ወይ ፈጣሪ እባክህ። ይቅር በለኝ ጋሽ። እውነቱን እያወቅኩኝ ምንም እንደማያውቅ ሰው ዝም አልኩኝ። እውነቱን ብናገር እቺ ሴጣን ቁራጭ የሆነ ሴትዮ ምን ልታደርግ እንደምችል ግልጽ ነው። ወይኔ ደግሞ የሆነ ነገር አስባ ነው የሚሆነው። በዛው ላይ ደግሞ እኔ አንድ ተራ ሰራተኛ ነኝ። ምንስ ብናገር ማን ያምነኛል? አፌን ዘግቼ አንተ መንከባከብ ይሻላል። በእናቴ ልጅ ቀልድለስ እንደ ቃል ነው ሊቀጥል ያሰብከው እንዴ? ከአንቺ ፍቅር መያዜ ነው ልጅ ላስባለኝ። ምን አልክ አንተ ደፋር? ከማን ጋር ነው ፍቅር የያዘ? ከማን ሊሆን ይችላል የኔ ቆንጆ? ከአንቺ ነዋ። በልበል በእናትህ ዞር በል። እኔ እንደዚህ አይነት ቀልድ በዚህ ሰዓት መስማት አልፈልግም። ለራሴ ብዙ የሚያሳስበኝ ነገር አለ። እባክሽ የኔ ቆንጆ አንድ እድል ብቻ ስጪኝ። ምን አይነት አሪፍ ወንድ እንደሆንኩ አሳይሻለሁ። ቆይ አንተ የምርህን ነው የምታወራው? ሲጀምር በኃያሉ ፍቅር ስም የምቀልድ ወንድ ነው እንደሚመስልሽ? እሱ የራስ ጉዳይ ነው፣ እኔን አይመለከተኝም። ወንድሜ በህይወትና በሞት መካከል ሆኖ እንደዚህ አይነት ጥያቄ ሲጠይቀኝ ትንሽ አታፍርም? ምን ያሳፍረኛል? ሲጀምር ወንድምሽ ከኛ ህይወት ጋር ምን ያገናኛል? ምን አልክ አንተ ደፋር? ኖ ፕሊዝ፣ እንደዛ ማለት ፈልጌ አይደለም የኔ ቆንጆ። እንደዛ አይደለም ማለት የፈለኩት። በቃ እዚህ ጋር አቁም። እኔ ከዚህ በላይ ካንተ ጋር ሲጀመር መነጋገር አያስፈልገኝም። እንዴት ነው እያናገርኩሽ አይደል እንዴ? ሁለተኛ እንዳትከተለኝ እሺ? ባለግ ማን እንደሆንኩኝ አላወቅኩሽ። በቀላሉ መለቅሽ መስሎሻል? ሰው እንደዚህ ጥፊውም ደስ ይላል። አይዝፋን። የምር ግን አልቅሽ። ሄሎ ሰላም ነው አለን ዶክተር። እንዴት አደረክልኝ ወንድሜ? ነገር ምን ሰውነቱ ውስጥ መድኃኒት ተገኝቷል? ምን እያልክ ነው ዶክተር? ስለምን መድኃኒት ነው የምታወራው? መጣው ዶክተር። እሺ እዛው እናወራለን።
የገባችበት ወይኔ አስቢ ተረጋግተሽ አስቢ ጭራሽ በዚህ እጅ መስጠት የለብሽም